ወበረካቱ ሰላም ጤና ይስጥልኝ የሱመያ ዩቲዩብ ቤተሰቦች እንዴት ናችሁ ሰላም ናችሁ ለመልካም ሁሉ ሰላም አላህ አልহামዱሊላህ በቅድሚያ ሰብስክራይብ ላይክ ሼር እያረጋችሁ አይደለም ሰብስክራይብ ላይክ ሼር አይረሳ በሁለተኛ ደረጃ ደግሞ እንግዲህ የመጣውት አንዳንድ ነገር ልነግራችሁ ብዬ ነው ምክንያቱም ብዙ አይነት ሰዎች በዙሪያችን አሉ በጣም ብዙ አይነት ማለት ነውና እኔ በጣም ከገረመኝ ነገር አንድ ነገር ስለደረሰኝ ነው ማለት ነው እሱ ምንድነው እንግዲህ ከምሬ ለነገራችሁ በጣም ስላሳቀኝ ነው ማለት ነው እሱ ምንድነው በሃይሚ ቤት ስለገዛላት ወይም ደግሞ ቤት ሊገዛላት ስለሆነ እንዳወቀች ወይዘሮ ደመቁ በጣም ተናዳ ተቃጥላ ምን ብላ ወይ ሽማግሌ መላክ አለብኝ ወይ ደግሞ እንደዚህ ደግሞ የሆነ ጸብ ማንሳት አለብኝ ይያለሽ በጣም ስለገረመኝ ነው ማለት ነው ማን ወይዘሮ ህዩ ማለት ነው በመጀመሪያ ደረጃ ጸብ አነሳሽ አላነሳሽ አንቺ ምንም አታመጭ ምንም ልታመጭም አትችይም ለምን ካልሽ ኦሬዲ ሰውየው ካልፈለገሽ በግዴታ ፈልገይ ብለሽ ማስገደድ አትችይም በሁለተኛ ደረጃ ደግሞ ለምንድነው ሁሉ ጊዜ ጸብ የምትፈልጊው አንቺ ምንድነው ከነሱ የምትፈልጊው ማንሽ ምንድነሽ ወዴት ነሽ ምንድነው ማለት እኔ ግራ እየገባኝ ስለመጣ ነው ማለት ነው ምክንያቱም አንዳንድ ሰዎች ምን እንደሆነ ታውቃላችሁ በህይወታችሁ ስትኖሩ ዝም ብላችሁ የራሳችሁን ኑሮ የራሳችሁን ነገር ስታስተካክሉ ብዙ ምቀኛ ብዙ ሸረኛ ሰው ታያላችሁ ማለት ነው ገባችሁ እና አሁን እቺ እንግዲህ እንደዛ አይነት ነገር ስለደረሰ በጣም ስለገረመኝ ነው በመጀመሪያ ደረጃ ከምንምና ከማንም በላይ ለሰው ልጅ መልካም ተመኝ በሁለተኛ ደረጃ ደግሞ ሰው የጠላሽ አመጣጥሽ እንጂ እኛ ምንም ችግር የለብንም ሰው ከወንሽ ምንም እንትን የለውም ግን አንቺ ራስሽ አመጣጥሽ ነው ሰው እንዲጠላሽ ይሆንሽው ማለት ነው ሰው ማለት የሆነ ሰው እጅ እንዲል ይሆንሽው በራስሽ ነው በሁለተኛ ደረጃ ደግሞ እኔ በጣም ከገረመኝ ነገር እንዴት ሰው ይጠላኛል ለምን ሰው ይጠላኛል እንዴት እሷን ይወዷታል እኔን አይወዱኝም እኔን እንደዚህ አይሉኝም እያለች ነው ማለት ነው አመጣጥሽ ነው ሰው የጠላሽ በሁለተኛ ደረጃ ደግሞ ውሸትሽ ማለት ነው ገባሽ ሰው ለምን ጠላኝ አይባልም አንቺ የሆነ ነገር ባታረጊ ሰው ይወድሽ ነበር አንቺ ሰው የጠላሽ ግን ለምንድነው አንቺ በውሸት ስለመጣሽ እንደዚሁም ደግሞ የሰው ትዳር ለማለያየት ስለመጣሽ ማለት የሰውን ህይወት የሰውን ትዳር የሰውን እንትን ለማጨለም ስለመጣሽ ነው ሰው ያልተቀበለሽ ማለት ነው ለምን ሰው አልተቀበለኝም ለምን እንደዚህ አላለኝም ለምን እንደዚህ አልሆነም ብለሽ ምትይኮን ማናቱ ምንድነው አንድ የተረዳሁት ነገር ጭንቅላትሽ ትክክል እንዳልሆነ ነው ጭንቅላትሽ የሆነ የተዛባ ነገር እንዳለሽ ነው የተረዳሁት ምክንያቱም የተዛባ ነገር ባይኖርሽ ኑሮማ አንቺ የመዳምን ቅመም መሳደብ አይደለም እንደዚህ ቀና ብለሽ አታያቸው የመዳም ቅመሞች ነው ሃይሚን ያፈመሷት ብለሻልሽው ቦይስ ደርሶናል እድሜ ለመዳም ቅመም ገባሽ ማለት እኔ አላቀም የበላችሁበት ነገር እንደገና መልሳችሁ አትንከሱ እዩና ያለችው አድርሶልኝ ማለት ነው ሃይሚን እኮ ያፈመሷት የመዳም ቅመሞች ናቸው ምናምን ብላ ድምጽ ስለደረሰኝ ነው ማለት ነው በመጀመሪያ ደረጃ እንዳንቺ አርግዣለሁ እንደዚህ ብያለሁ ብለው የመዳም ቅመሞች አይመጡም የመዳም ቅመሞች ማለት በራሳቸው የሚተማመኑ ጀግና ልጆቻቸውን የሚያሳድጉ ቤተሰቦቻቸውን የሚረዱ ለብዙ ማለት በቃ ለወንድሞቻችን ለእህቶቻችን ለተቸገረው የሚደርሱ ናቸው የመዳም ቅመም ማለት ነው አንቺ ደግሞ ራስሽን አርክሰሽ ከማንም ሰው ጋር ተኝተሽ መጨረሻ መተሽ ለብሩኬ ስትለጥፊ ነው ያየንሽ ስለዚህ አንቺ እንዴት ነው አንቺ ማንሽ ምንድነሽ ራስሽን እንትን የምትዩ ከመዳም ቅመሞች ጋር የምታወዳድረው አንቺ ማንሽ ሲጀመር አንቺ ምንድነሽ እንዴ ሰው እኮ ሰው ሲናገር እኮ አለው አይነት ውዶቼ ምን እንዳልሽ ታውቃላችሁ ሃይሚን እኮ የመዳም ቅመሞች ነው ያፈመሷት የሚያውቃት ሰው የለም እና ታዲያ እኔ እኮ ግርም የምትሉ ማለት ነው አንቺ ሃይሚን ለመፈንቀል የመጣሹ ታዲያ ለምንድነው ስለቀናሽ አይደል እንዴ ቅናቱ ከዚህ ካናትሽ ስለወጣ አይደል እንዴ ስለተንጨረጨርሽ አይደል እንዴ ሃይሚን ለመለያየት በዚህ ደረጃ ታጥቀሽ ወገብሽን የመጣሹ ለምንድነው ለመለያየት ነው አይደለ ስለዚህ ሰው ምን ያድርግሽ የመዳም ቅመሞች ናቸው እንደዚህ ናቸው እንደዚህ የመዳም ቅመም ከሌለማ የኢትዮጵያ ዩቲዩበር የለም እውነት ለመናገር ስለዚህ ክብር ለመዳም ቅመሞች የመዳም ቅመም ደግሞ አንቺ አይደለም አባትሽ ቢመጣ እንረግጠዋለን የመዳም ቅመም ማንም መናገር አይችልም መብት የለውም ገባሽ አንቺ አይደለም አሜሪካና ካናዳ ላለ ሰው
የመዳም ቅመሞች ናቸው ብዙ ነገር ማድረግ የሚችሉት። ስለዚህ ዘላችሁ መታችሁ የመዳምን ቅመም ለመናገር አትሞክሩ ማለት ነው። ወይዘሮ እዩ አንቺ ከተባልሽ ብዙ ነገር ትናገሪያለሽ፣ ከተባልሽ ብዙ ነገር ትሰሪያለሽ። ግን ይሄ ነገር በጣም ስላናደደኝ በጣም ጨጓራዬን ስለላጠኝ ነው። በሁለተኛ ደረጃ ደግሞ ለመዳም ቅመሞች ክብር ይገባቸዋል። አንቺ አይደለም ያን አባትሽ ማለት ነው። እነሱን ማክበር ግዴታው ነው። ገባሽ? ነገ ወዲያ አሁን አንቺ ላይ የምትወጪው በመዳም ቅመሞች ነው። ሀመሬት ተነስታችሁ መታችሁ የመዳም ቅመም ብላችሁ አትናገሩ። በሁለተኛ ደረጃ ደግሞ ክብር ይኖርሽ። ሰውነትን በዛ እንትን እየጣሉ ከዚህ ክብር ይበልጣል እንዳትይ። ምክንያቱም ክብር ይበልጣል ከምንምና ከማንም በላይ ማለት ነው። በሶስተኛ ደረጃ ደግሞ ሃይሚን የመዳም ቅመም ብቻ አይደለም ይወዳት፣ ዓለም ሁሉ ይወዳታል። ለምን ወደዳት ብለሽ ግን በዚህ ደረጃ ጨጓራሽን መላጥ አይጠበቅብሽም። ምክንያቱም አንቺ በሃይሚ ስለምትቀኝ ነው። ሰው ስለማይወድሽ ሰው እንትን ስለማይልሽ ነው በጣም ጨጓራሽ የተገለበጠ። ስለዚህ መልካም መገልበጥ ማለት ነው። እኛ አይመለከተንም። ግን ከዚህ የሆነ ነገር ሲሆን መታችሁ የመዳምን ቅመም ለመናገር አንቺ አይደለችም። ማንም ቢመጣ ማንም የመዳምን ቅመም መናገር መብት የለውም። ገባሽ? ምክንያቱም ኢትዮጵያ የመዳም ቅመሞች ነው ያሳደጓት። በመዳም ቅመሞች ደም ነው ለዚህ ደረጃ ያበቃሽው። ስለዚህ የመዳም ቅመሞችን መናገር መብት የለሽም። እንድታደርሱልኝ ይፈልጋለሁ። በሁለተኛ ደረጃ ደግሞ ሃይሚን ስለሚወዷት፣ ስለሚያደንቋት፣ ስለሚሳሱላት ነው ቫይራል ያወጧት። ምን ነው አስጨነቅሽ? ምን ነው በጣም ጨጓራሽ ተቃጠለ? ለምን እንዴት ወዴት ምናምን እያልሽ ለምን ስራ ፈታሽ? የኔ እናት ለምን ከምንምና ከማንም በላይ እኮ ሰው መሆን ይቀድማል አይደለ? ሰው ስለሆኑ ነው የመዳም ቅመሞች ለኢትዮጵያ ዩቲዩበሮች ከሳልቫጅ ወደ መኪና እያደረሷቸው ያለ። ስለዚህ ክብር ለመዳም ቅመሞች፣ ክብር ለሚገባው ሰው ክብር እንስጥ። ባንቺ አፍ መተው እነሱ አይናገሩ። አድርሱልኝ ለዩ ማለት ነው። በሁለተኛ ደረጃ ደግሞ አንቺ ብሩኬ ምንም በሌለው ሰዓት ፈልገሽዋል፣ አልፈልግሽውም። ምንም በሌለው ሰዓት አልፈልግሽውም። አሁን የ30 ሚሊዮን መኪና ሲያሽከረክር፣ ቤት ሲገዛ፣ የተለያየ ነገር ሲያርግ፣ ልብስ ሲቀይር ምን ሲል ነው ያየሽው እንጂ በፊት አታዩም ነበር። አሁን ይህን ሁሉ ደረጃ ያበቃችሁ ደግሞ ማናት? ሃይሚ ናት። ለዚህ ሁሉ ደረጃ መፍትሄ ጀግናዋ ወደፊት እያለሽ አይዞህ እያለሽ እያበረታታሽ ለዚህ ሁሉ ደረጃ ያበቃችሁ ማናት? ሃይሚ ናት። ስለዚህ ለምንድን ነው በመሃል ገብተሽ እንደዚህ ነው የምትይው? ካልፈለግሽ እኮ ግዴታ ያስገደደሽ ሰው የለም አይደለ? አላስገደደሽም እኮ ብሩኬ። አንቺ ራስሽ ነሽ መተሽ ፊት ያልሽበት እና ምን ያድርግሽ? እኔ አንዳንድ ሰዎች ምን እንደምትገርሙ ታውቃላችሁ? ሰው ሲያድግ ማለት ነው የሰውን ስህተት ይዛችሁ መታችሁ በቃ እንደዚህ ነው ባይሳሳት ራሱ ስህተት መናገር ትፈልጋላችሁ። መናገር ማለት ነው። እኔ በጣም ነው የምትገርሙ አንዳንድ ሰዎች ንቀኛ፣ ሸረኛ፣ ክፋተኛ የሚባለው እኮ ለዚህ ነው። ስለዚህ ሃይሚና ብሩኬ መቼም አይለያዩም፣ ሊለያዩም አይችሉም። ገባሽ? ምክንያቱም ሃይሚና ብሩኬ ከልብ ስለሚዋደዱ አንቺ መተሽ አትናገሪያቸውም። ተረዳሽ? በሁለተኛ ደረጃ ደግሞ እኔ በጣም የገረመኝ ነገር ምን እንደሆነ ታውቃላችሁ? የሰው ልጅ በዚህ ደረጃ ክፉ ሲሆን አይቻላቅም። ክፉ ታውቃላችሁ? ክፉ ቅንቅናም ናት። ቅንቅናም ማለት ነው። ለብሩኬ እናት ዳ አይ ማዘርዬ እንደዚህ ነው ብሩኬን አትፈልገውም እንደዚህ ነው ብላ የብሩኬ እናት ደግሞ አባረረቻታ። ፈጣሪ ስጣት እና ሰውን ለመለያየት ሰውን በዚህ ደረጃ ሰው በቃ ሃይሚን እኛ እንወዳታለን፣ በጣም ነው የምንወዳት። ገባሽ? ብሩኬንም ልክ እንደዛው። ስለዚህ ይሄ ነው። በሁለተኛ ደረጃ ደግሞ አብዛኛውን ደግሞ ብሩኬ አልታመመም የምትሉ ሰዎች አላችሁ። ብሩኬ ታሞ ነበር፣ አሁን ተሽሎታል። ስለዚህ በቃ ወደ አንድነታቸው ስለተመለሱ አሁንም እንደዚህ እንደ አዲስ ቪዲዮ እየሰሩ ስለሆነ እናመሰግናለን ፈጣሪ ማለት ነውና አንዳንድ ሰዎች ደግሞ አሁን የሆነ ነገር ለማድረግ ደግሞ እየጣራችሁ ነው። አርፋችሁ ተቀመጡ። ምክንያቱም ሁልጊዜ ፈጣሪ ከሚወደው ሰው ጋር ነው የሚቆመው። ስለዚህ ፈጣሪ ከሃይሚና ከብሩኬ ጎን ነው ያለው። ነገረኞች፣ ምቀኞች፣ ሸረኞች ደግሞ ተቃጠሉ። መቼም እድሜ ልካችሁን እንደተቃጠላችሁ ናችሁ። ስለዚህ ከማንም በላይ ሰው መሆን ይቀድማል። ገባሽ? ሰው ከሆንሽ የሰው ህመም፣ የሰው ስቃይ፣ የሰው ነገር
ሊገባሽ ይችላል ሰው ያልሆነ ሰው ደግሞ ይገባዋል ብዬ አላስብም ገባችሁ ሰው መሆን ይቀድማል እላችኋለሁ ግን ህዩዬ አዳምጪ ልንገርሽ በደንብ አዳምጪ እኔ እንደህት ልምከርሽ በመጀመሪያ ደረጃ ምቀኝነት ይዘሽ አትዙሪ አንቺ አሁን በልብሽ ውስጥ በጣም ትልቅ መንፈስ አለብሽ የቅናት መንፈስ አለብሽ ምክንያቱም እንደዛ ባይሆን ማለት የሆነ የተናገርሽውን ነገር እንደዚህ ብለሽ አትናገርም ነበር በሁለተኛ ደረጃ ደግሞ ቅናት በጣም ውስጥሽ አለ ለምን ሃይሚ በቃ ለምን ሰው ወደዳት ብለሽ ምክንያቱም ያንቺን ቮይስ ስላዳመጥኩት ነው እንዴት ሰው ሊወዳት ቻለ ብለሽ ያረግሽው አለ ሰው የሚወድሽ ከፈጣሪ ነው ከፈጣሪ ማለት ነው ስጦታ ነው ፈጣሪ ሲወድሽ ነው ሰው የሚወድሽ ግን ሰው ፈጣሪ ካልወደድሽ ደግሞ ልትወደጅ አትችይም ማለት ነው በሶስተኛ ደረጃ ደግሞ አሁን አንቺ መተሽ በእነሱ ስም መነገድ የፈለግሽው እነሱ የፈመሱ ስለሆነ የነሱን ስም አጥፍቼ ወይም የሃይሚን ስም አጥፍቼ ወይም የብሩኬን ስም አጥፍቼ ፈምሳለሁ ብልሽ ነበር ሰውም አልተቀበለሽም ለዛ ደግሞ በጣም ጨጓራሽ ተቃጥሏል ማለት ነው በደንብ መልካም መቃጠል በሶስተኛ ደረጃ ደግሞ ጋሽዬ አራዳ ነው አንቺ እንደምታስቢው ሰው አይደለም ጋሽዬ በጣም አክቲቭ ነው ስለነቃብሽ ነው እንደገና አፍሽን ዘግተሽ ጋሽዬን ያላመጣሽው እንጂ ጋሽዬን ማምጣት ፈልገሽ ነበር ግን ጋሽዬ ሁሉ ነገር መረጃው ውሸት እንደሆነ ስላወቀ ዝም አለሽ ማለት ነው እና ሃይሚን ተቆጣት በሶስተኛ ደረጃ ደግሞ አንቺ ከዚህ ሁሉ ነገር በሰላም ብትመጭ ሰው ይቀበልሽ ነበር በሰላም ስላልመጣሽ ደግሞ ሰው ሊቀበልሽ አልቻለም ለምን ሰው አልተቀበለኝም ብለሽ ግን የመዳም ቅመም ብለሽ መሳደብ መብት የለሽም ገባሽ ምክንያቱም ነገ ወዲያ ሳልቫጅሽን የምትቀይሩ በመዳም ቅመም ነው እየመጣችሁ ሳልቫጃችሁን የምትቀይሩት በመዳም ቅመም ነው መልሳችሁ ደግሞ የመዳምን ቅመም መሳደብ አትችሉ እና ሃይሚና ብሩኬ ሰው የሚወዳቸው ሰውን ስለሚያከብሩ ነው ለመዳም ቅመሞች ክብር ስላላቸው ነው እኛ የምንወዳቸው ማለት ነው ክብር ባይኖራቸው ኖሮ አይደለም ክብር አላቸው ስለዚህ ክብር ለሚገባው ሰው ክብር እንሰጣለን በዚሁ አጋጣሚ ይሄን ነገር ሼር ላይክ አድርጋችሁ በእጃችሁም በእግራችሁም ለህዩ አድርሱልኝ የመዳምን ቅመም ጠልቶ መፈመስ አይገኝም የመዳምን ቅመም እና የብሩኬንና የሃይሚን ጫማ ልሰሽ ካለፈልሽ እሱ ይሻላል ገባሽ ምክንያቱም አንቺ ትናንት መተሽ ዛሬ እኛን ልትንቂናችሁ ገባሽ ትናንት መተሽ እኛን አትንቂንም ፕሊዝ ሰብስክራይብ ላይክ ሼር አድርጋችሁ አድርሱልኝ እወዳችኋለሁ ሰላም አለይኩም ወራህመቱላሂ ወበረካቱ